ዳኛ በጩኸት ውስጥ ሳለ አንዲት ጥቁር ልጅ ምልክት ስትሰጠው ይመለከታል። ልጅቷንም በመጥራት ምን ልትለው እንደፈለገች ቢጠይቃትም ከጥቂት ደቂቃዎች በኋላ አንድ ያልታሰበ ነገር ይፈጠራል። ሰውነቷ በድካም የዛለው ትንሿ ሚራንዳ በፓርክ ውስጥ ተቀምጣ በማልቀስ ላይ ነበረች። ልብሶቿ ኒውዮርክ ውስጥ ያለውን ብርድ መቋቋም የሚችሉ ባለመሆናቸው በብርድ እየተንቀጠቀጠችም ነበር። በአጠገቧ የሚያልፉትም ሰዎች በራሳቸው ጉዳይ የተጠመዱ በመሆናቸው ቢያንስ በዚያ ሰዓት ብቻዋን ተቀምጣ በብርድ እየተቆራመደች እንደነበር ግድ አልነበራቸውም ነበር። ሚራንዳ ከእናቷ በመደበቅ በዚያ ፓርክ ስትወጣ አራተኛ ቀኗ ሲሆን ሁልጊዜም አንድ ቀና ሰው ምግብ አሊያም ትኩስ መጠጥ ይሰጠኛል የሚል ተስፋ ነበራት። በተደጋጋሚ የሚያዝንላት ሰው ማጣቷ ለመለመን ብታስብም አንድ የሚያውቃት ሰው ለእናቷ ሊሳ እንዳይናገርባት በመፍራት ከድርጊቷ ትቆጠብም ነበር። ምንጊዜም ቢሆን እናቷ ሊሳ ከቤት ውጭ በመሆን ሚራንዳ በእሷ ላለመያዝ ጥረት ታደርግ ነበር። የ6 ዓመቷ ሕፃን በረሃብ የሚጮህ ሆዷና በብርድ የሚንቀጠቀጡ ከንፈሮቿ እንደያዘች በዚያ ቦታ ትቀመጣለች። ሚራንዳ ለብዙ ቀናት ያክል ትክክለኛ ምግብ ያልበላች ሲሆን ረሃቧን የምታስታግሰው በቆሻሻ መጣያ እየሄደች በምትለቃቅመው ትራፊ ነበር። በድንገት አንድ ሰው በመንገድ ሲያልፍ የቡና ኩባያ በመጣሉ ፊቷ በተስፋ የበራው ሚራንዳም በፍጥነት በመሄድ ቡና እንዳለው ለማረጋገጥ ኩባያውን ታነሳዋለች። በሚያሳዝን ሁኔታ ግን የቡና ኩባያው ባዶ ነበር። ትንሽ የነበር የተስፋ ጭላንጭሏ የጠፋባት ሚራንዳ በመበሳጨት አይሆንም በማለት ከጮኸች በኋላ ኩባያውን አሽቀንጥራ ትጥለዋለች። አንዲት ወጣት ሴት ግን ወደ ሚራንዳ በመጠጋት ፈገግ ብላ ከተመለከተቻት በኋላ የያዘችውን የቡና ኩባያ ትሰጣታለች። ሚራንዳም በጣም አመሰግናለሁ በማለት ለወጣቷ ምስጋናዋን ከገለጸችላት በኋላ ቡናውን በመጠጣት ለቀናት ያክል ቀዝቅዞ የነበረውን ሰውነቷን ማሞቅ ትጀምራለች። እናቷ ከመመለሷ በፊት ቤት ለመግባት ተስፋ በማድረግ መንገዷን ብትጀምርም በዚያ ቀን ግን ከእናቷ ለመቅደም አርፍዳ ነበር። እሳት ለብሳ እሳት ጎርሳ ልጇን በመጠባበቅ ላይ የነበረችው ሊሳም ሚራንዳ ወደ እሷ ስትቃረብ በእጇ ቡና እንደያዘች ትመለከታታለች። ቡናውን ከእጇ ለነጥቃ በመወርወር ትናንሽ እጆቿን ጨምቃ እንደያዘች የት ብላ እንደመጣች ጠይቃታለች። ነገር ግን በእናቷ ጩኸት የደነገጠችው ሚራንዳ አንዲት ቀን ልትተነፍስ አልቻለችም። ሊሳም የኔን ገንዘብ ሰርቀሽ ነው የኔን ቡና የገዛሽው አይደለ በማለት ከጮኸችባት በኋላ በፍጥነት ቀበቶዋን ታመጣለች። ሚራንዳ ለማምለጥ ከመሞከሯ በፊት ግን የሊሳ ቀበቶ ሰውነቷ ላይ ያርፋል። ሊሳ ሚራንዳን ስትመታት ይህ የመጀመሪያዋ ሳይሆን ብዙ ጊዜ ከደበደበቻት በኋላ ብርዱ ላይ ብቻዋን እንድትሆን ትታት ትገባ ነበር። በዚህ ሁኔታ ቀዝቃዛው ምሽት የምታሳልፈው ሚራንዳም እንደምንም ተነስታ ወደ ውስጥ ለመግባት ብትሞክርም ከድብደባዋ የተነሳ ሰውነቷን ማዘዝ ይሳናታል። በዚህም የተነሳ አቅሟን መልሳ እስክታገኝ መሬት ላይ በመቆየት እየዳሃች ወደ ቤት ትገባም ነበር። ከሁሉ በላይ የሚያስከፋው ግን ወደ መኝታዋ የምትሄደው አንድ ምግብ ሳትቀምስ መሆኑ ነበር። ሊሳ እጅግ በጣም ቁጡ በመሆኗ እርሷን ምግብ መጠየቅ የማይታሰብ ነበር። የ26 ዓመቷ ሊሳ ሚራንዳን የወለደቻት ከጋብቻ ውጭ በመሆኑ ለሚራንዳ ያላት ጥላቻ የመነጨው እሷን ሙሉዳ ከልሟ እንዳሰናከላት በማመኗ ምክንያት ነበር። በ21 ዓመት ዕድሜዋ እናት የመሆን እቅድ ያልነበራት ሊሳ ህልሟ የሙዚቃ ትምህርት ቤት መግባትና ታዋቂ ሙዚቀኛ መሆን ነበር። በሃይስኩል እያለችም ሊሳ ቶኒ ከሚባል ሰው ጋር በመተዋወቅ ጥልቅ ፍቅር ውስጥ ትገባለች። በጊዜው የፍቅር ምልክት የነበሩት ጥንዶች አብሮ ብዙ ደስ የሚሉ የፍቅር ጊዜያትን ያሳልፉም ነበር። በወቅቱ በቶኒ ፍቅር ያበደችው ሊሳ ወደፊት እንደሚጋቡና የልጆቻቸውንም ስም ማን ሊሉት እንደሚችሉ ተነግረው ነበር። በአንድ ቀዝቃዛ ምሽት በአንድ ፓርክ ውስጥ ምሽቱን በማሳለፍ ላይ ሳሉ በድንገት ያሰመሩትን መስመር ያልፋሉ። ከዚያን ዕለት ጀምሮ ግን ሊሳ የቶኒን ለውጥ መመልከት ትጀምራለች። ለወትሮ ሳያት የማያድረው ፍቅረኛዋ የነበረ ቢሆንም ከዚያ ጊዜ ጀምሮ ግን በምትነግረው ነገር ሁሉ መሰላቸትና የሚገባላት ቃል ሁሉ የውሸት መሆኑን መመልከት ትጀምራለች። ለሊሳም ሰውነቷን እንጂ እሷ እንዳልፈለገ እውነቱ በተገለጠላት ቁጥር ልቧ ክፉኛ ይሰበራል። ገንብታ የነበረው ህልምና አለኝ ብላ ያሰበችው ፍቅርም እንደሞተ በማሰብ ብታዝንም እጣ ፋንታ ግን ሌላ እቅድ ነበራት። በዚያ ወር በጊዜ ሊመጣ የሚገባው የወር አበባዋ ግራ በሚያጋባ መልኩ አልመጣም። በልቧ ውስጥ ጥርጣሬ የገባው ሊሳም ደመ ነፍሷን ዓለም የተገለባበጠችባት ያክል ይሰማታል። ልቧ በፍጥነት እየመታ ሁኔታውን ለማረጋገጥ ወደ ክሊኒክ ትሄዳለች። የፈራችው የደረሰባት ሊሳም በውጤቱ መሰረት የ3 ሳምንት እርጉዝ ነበረች። በዚህ ምክንያት የሙዚቃ ትምህርት ቤት የመግባትና ፍቅር የምትለው ህልሟ ጥሏት እንዳይሄድ ማሰብ ትጀምራለች። የእርግዝና ውጤቱን እንደያዘች አክስቷ ምን ያክል ልትቆጣት እንደምትችል በማሰብ ላይ ነበረች። የሊሳ አክስት እሷን ሰው ለማድረግ ብዙ መስዋዕትነት ብትከፍልም አሁን ግን የእሷንም ሆነ የአክስቷን ተስፋ አደጋ ላይ የሚጥል ነገር ተፈጥሯል። ብቻዋ ምንም ነገር ማድረግ እንደማትችል የተረዳችው ሊሳም እንደምንም ራሷን በማደፋፈር መፍትሄ ይሰጠኛል በሚል ተስፋ ለፍቅረኛዋ ቶኒ ትነግረዋለች። ነገር ግን በሚያሳዝን ሁኔታ ቶኒ ልጁ የሱ እንዳልሆነና ከሌሎች ጋር ተኝታ ያመጣችው ሊሆን እንደሚችል በንዴት ይነግራታል። ንግግራቸውም እየተጋጋለ ሲመጣ ሊሳ ምን እንደማይፈጠር በመረዳቷ ተስፋ በመቁረጥ ወደ ቤቷ ትሄዳለች። በዚያን ጊዜ ምሽት ኃይለኛ ራስ ምታት ቢያሰቃያትም ነገር ግን አገባዋለሁ ብላ ያሰበችውን ሰው ከማጣቷን በላይ የሚያሳምማት ነገር አልነበረም። በቀጣዩ ቀን በተረጋጋ ሁኔታ ልታነጋግረው ብትሞክርም ነገር ግን ስልኳን ብሎክ እንዳደረገው በማወቋ ለሁለት የሰሩትን ስህተት ብቻዋን ለመጋፈጥ ትገደዳለች።
ብቻዋን መቅረቷ በድንጋይ የተመታች ያክል ያሳመማት ሊሳም ልጇን ማስወረድ ቀላል መፍትሄ እንዳልሆነ ብታስብም ያንን ለማድረግ የሚያስችል ድፍረት ልታጣ ግን አልቻለችም። ቀናቶች ባለፉና ሰውነቷ እየተቀያየረ ሲመጣም ያሳደገቻት አክስቷ በእሷ ላይ ያለውን ለውጥ ለማስተዋል አልተቸገረችም ነበር። ልታውጣጣ ስትሞክር ገና በ20 ዓመቷ እንዳረገዘች ስትሰማ በድንጋጤ ደርቃ ትቀራለች። እናትና አባት እንደሌላት እያወቀች እንዴት እንደዚህ ግዴለሽ ልትሆን እንደቻለች ግራ የተጋባችው አክስቷም ይህን በማድረጓ እንደካደቻት ማሰብ ትጀምራለች። የሊሳን ልጅ የማሳደግ አቅም እንደሌላት በመገንዘቧም በሚያሳዝን ሁኔታ አክስቷ ሊሳን አውጥታ ትጥላታለች። ዕቃዋን መሬት ላይ በትና ስታስወጣትም ሊሳ ለረጅም ሰዓታት እያለቀሰች ልመኗን ብትቀጥልም አክስቷ የዘጋችው በር ግን ዳግም ሊከፈትላት አልቻለም። አክስቷም ይህንን ሞኝ ጭንቅላትሽንና ሆድሽ ውስጥ ያረገሽው ልጅሽን ይዘሽ ወደ ባልሽ ሂጂ በማለት የመስኮቱን መጋረጃ ትዘጋባታለች። ከዚህ ወዲህ ምንም ተስፋ እንደሌላት ያወቀችው ሊሳም ዕቃዎቿን በመሰብሰብ በዚያ ቀዝቃዛ ምሽት ጉዞዋን ትቀጥላለች። ተስፋ በማጣቷ ሕይወቷን ልታጠፋ ብትሞክርም ነገር ግን ዕጣ ፈንታ አንዲት መልካም ሴት ላከችላት። ሴትዮዋ አብራት በመቀመጥ የሊሳን ታሪክ ስታዳመጥ ለእሷ በማዘን ማልቀስ ትጀምራለች። ምንም እንኳን በገንዘብ ልትረዳት ባትችልም አልጋና ማሞቂያ ያለው አንድ ክፍል በከተማ መውጫ አካባቢ ያለ ቤት ውስጥ እንድትኖር አመቻቸችላት። ከሁለት ቀናት በኋላም ሊሳ ወደ አዲሱ ቤቷ ስትገባ ልቧ በእፎይታ ማረፍ ቢጀምርም ነገር ግን ለዚህ ሁሉ ነገር በሆዷ ውስጥ ያለው ጽንስ ተጠያቂ ከማድረግ ልታርፍ አልቻለችም ነበር። ከመስራት ውጭ ሌላ አማራጭ ስለሌላትም ልጇን እስክትወልድ ድረስ በአንድ ፋብሪካ ውስጥ በመቀጠር መስራት ትጀምራለች። ልጇን ለመጀመሪያ ጊዜ እንደተመለከተቻትም መራር ስሜትን በማስተናገዷ የዚያን ዕለት በሆስፒታል ውስጥ ጥላት በመውጣት እስከ ወዲያኛው ልትገላገላት ፈልጋ ነበር። ነገር ግን መፍትሄው ያ እንዳልሆነ የተረዳችው ሊሳ የእናትነት ግዴታዋን ልጇን በማጥባት አህዱ ብላ ትጀምራለች። በተደበላለቀ ስሜት ውስጥ የነበረችው ሊሳ አንዳንድ ቀን ልጇን ለማብላት ስትል ተርባ የምታድርበት ቀናት ቢኖሩም የልጇን የማያቋርጥ ለቅሶ ስታዳምጥ ውስጡ ያለው ጥላቻ ያገረሽባት ነበር። አንዳንድ ቀናት ላይ ልጇን ጥላ ደይ ሲወስድ ለመጀመር ብታስብም የእናትነት ደመነፍሷ ግን ሁልጊዜም ቢሆን ያንን ከማድረግ ይከለክላት ነበር። ነገር ግን ቀናቶች ወደ ሳምንታት ሲያድጉ ሊሳ የወደፊት ሕይወቷ ላይ ያላት ጥርጣሬ እያደገ መምጣት ይጀምራል። ለልጇ ማድረግ ያለባትን ባለማቋረጧም ከወራት በኋላ ሚራንዳ ከረሃቧና ከማልቀሷ ብዛት ሐዘንተኛ ሕፃን ሆና ማደግ ጀመረች። ጊዜያቶች ባለፉ ቁጥር ግን ትንሿ ሚራንዳ ሁኔታውን በመላመድ ማልቀሷን አቆመች። ዕድሜዋ ሲጨምር ለጨዋታ በወጣች ቁጥር ባለባበሷ ምክንያት የአካባቢው ሕፃናት በሙሉ በጥላቻ ያገሏት ነበር። በዚህ ምክንያት ልቧ የሚሰበረው ትንሿ ሚራንዳ በየግንቡ ስር በመቀመጥ ረጅም ሰዓታትን ታለቅስ ነበር። በዚህ ጊዜ ግን ለልጇ ሕመም ቅንጣት ታክል የማታስበው ሊሳ የራሷን ሕይወትና ህልም ለማስተካከል በመጠመዷ ስለ ሚራንዳ የወደፊት ሕይወት አታስብም ነበር። 2 ዓመት ሲሞላትም ሚራንዳ አካባቢው ላይ እንዳሉ ልጆች ትምህርት ቤት የመግባት ፍላጎት ቢያድርባትም የገንዘብ አቅም ባለመኖሩ ከጓደኞቿ እውቀት ትቀስም ነበር። አንድ ምሽት ሚራንዳ እንደምንም ራሷን በማደፋፈር እንደ ጓደኞቿ መቼ ትምህርት ቤት መግባት እንደምትችል እናቷን ትጠይቃታለች። ሊሳም ለትምህርት ቤት የሚሆን ገንዘብ ያለን ይመስልሻል? ለምግብ የሚሆን እንኳን የለንም። አንቺ ስተቴን የምታስታውሽኝ ሸክም ብቻ ነሽ በማለት በልጅነት አይምሮዋ ልትረሳው የማትችለውን ቃላቶች ትናገራለች። አስቀጥላም ጥፊ ከፊቴ አንቺ የማትረቢ መቼም ጥቅም አይኖርሽም በማለት ስታንባርቅባት ሚራንዳ በድንጋጤ ካጠገቧ ትጠፋለች። ሚራንዳ 3 ዓመት ሲሞላትም ሊሳ ብቻዋን ማሳደግ በመሰልቸቷ የድሮ ፍቅረኛዋ አንቶኒን ወደ ቤት ታመጣዋለች። በዚያን ዕለትም ሊሳ ባላት አቅም በሙሉ ልጃቸውን በጋራ እንዲያሳድጉና ኃላፊነት እንዲሰማው ለማሳመን ብትጥርም እርሱ ግን በድጋሚ ልጁ እንዳልሆነችና ሊሳም በተለያዩ መንገዶች ተወሰልት እንደነበር ይናገራል። ሊሳም ልጁ እንደሆነች ለማረጋገጥ የዘረመል ምርመራ እንዲያደርግ ብትጠይቀውም እሱ ግን አሻፈረኝ በማለቱ ሊሳ በመጨረሻ እንደተሸነፈች ታምናለች። በወቅቱ የዘረመል ምርመራ ለማድረግ እርሷም ሆነ ቶኒ የገንዘብ አቅም ስላልነበራቸው ክርክራቸውን ለመፍታት የሚሆን ጭላንጭል ተስፋ እንኳን አልነበራቸውም ነበር። በእንደዚህ አይነት ሁኔታ ለመቀጠል ባለመቻሏ ሊሳ ሚራንዳ በአካባቢ ወዳለ አንድ የቤተ ክርስቲያን ማሳደጊያ ውስጥ ለመጣል ትወስናለች። ወደ ሌላ ከተማ በመሄድና አዲስ ሕይወት በመጀመር የሙዚቃ ህልሟን ለማድረግ በማሰብ የንቅዷን ለማስፈጸም መንቀሳቀስ ትጀምራለች። በየቀኑ ከእንቅልፏ ስትነሳ የምታልመው የሙዚቃ ትምህርት ቤት ስለመግባት በሆኑ እያንዳንዷን ሳንቲም ለህልሟ በማጠራቀም ሚራንዳ ስለሚያስፈልጋት ነገሮች ግድ አይሰጣትም ነበር። የምታገኘውን እያንዳንዱን ክፍያን በማጠራቀም ለጥቂት ወራት ያክል ከቆየች በኋላ ሊሳ ለትምህርት 40% ያክል ወጪ ሊሸፍንላት የሚችል ገንዘብ ለማጠራቀም በቃች። ነገር ግን ሊሳ ልጇን ለመጣል እያሰበች በነበረችበት ወቅት አንድ አስደንጋጭ ነገር ይከሰታል። በአካባቢያቸው አንዲት ማርጋሬት የምትባል ቅንጡ መኪና የምትነዳ ሴት መመላለስ ትጀምራለች። ሊሳ እንደ ማርጋሬት አይነት ሰው እንዴት እነሱ አይነት መኖሪያ ቤት አካባቢ ልትገዛ እንደቻለች ለማወቅ አልቻለችም ነበር። ማርጋሬትን በሳምንት ለ2 ጊዜ ያክል በመምጣት ማንንም ሳታናገር ተመልሳ ስትሄድ ይህ ተግባሯ የሊሳን ጥርጣሬ እየጨመረው ይመጣል። ማርጋሬት በመጣች ቁጥር ትኩረቷን በሙሉ ሚራንዳ ላይ የነበረ ሲሆን ይህች አሳዛኝ ሕፃን የእርሷን እርዳታ እንደምትፈልግ ታምን ነበር። የምትለብሳቸውን አሮጌ ልብሶችና በረሃብና በትኩረት ማጣት የተንገላታች መሆኑን የሚያሳብቁ አይኖቿን ስትመለከት ሚራንዳ የሙት ልጅ አሊያም ደግሞ የምስኪን ሰዎች ልጆች ልትሆን እንደምትችል ትገምታለች።
ነገር ግን አካባቢውን ማጠየቅ ስትጀምር ሚራንዳ እናት እንዳላት ለማወቅ በመቻሏ ማርጋሬት ሊሳን በማናገር ለሚራንዳ የተሻለ ሕይወት ለመስጠት ትወስናለች። በአንድ ማለዳ ማርጋሬት ወደ ሊሳ በመምጣት ልትረዳት እንደፈለገች ትነግራታለች። ሚራንዳ ያየቻት በፓርክ ውስጥ እንደሆነና እንዳየቻት እርዳታ እንደሚያስፈልጋት እንደገባት በመናገር በሊሳ ትከሻ ላይ እጇን በማሳረፍ የምረዳሽ ነገር ካለ ንገሪኝ በማለት ትጠይቃታለች። ሊሳ ደመነሷ ማርጋሬት የምትታመን ሰው እንዳልሆነች ቢነግራትም ሚራንዳን ለመገላገል ከዚህ የተሻለ ዕድል እንደማይመጣ በማሰብ ልታሳልፈው አልፈለገችም። ሊሳ ያሉባትን ችግሮች በሙሉ ዝርዝር ስትነግራት በሚያስገርም ሁኔታ ማርጋሬት የሊሳን ወጪ ለመሸፈን ብሎም ሚራንዳን በጉዲፈቻ ለመውሰድ እንደምትፈልግ ትነግራታለች። ሊሳ አይምሮዋ ሚራንዳ በጉዲፈቻ እንዳትሰጥ ደጋግሞ ቢነግራትም ነገር ግን ልጇን ከመከባከብ ይልቅ ራሷን ነጻ የማድረግ ፍላጎቱ ያይል ነበር። በሚቀጥለው ሳምንትም ሊሳ በጸጸትና በፍረት ስሜት ውስጥና እየተመላለሰች ሚራንዳን ወደ ማርጋሬት ቤት ትወስዳታለች። የተፈጠረውን ነገር መረዳት ያቃታት ሚራንዳም የእናቷን እግር እንደያዘች እንዳትሄድ አጥብቃ ብትለምናትም ሊሳ ግን እሷን በማስለቀቅ ወደ ኋላ እንኳን ሳታይ ትታት ትሄዳለች። ማርጋሬትን ምግብ በመስጠትና ምቾት እንዲሰማት በማድረግ የሚራንዳ ልብ ወዲያው እንዲመለስ ታደርጋለች። ለ2 ሳምንታት ያክል ማርጋሬት ከሚራንዳ ጋር በመጫወት ምቾት በመስጠት ብሎም በማስተኛት ደግነቷን ስታሳያት ሚራንዳ የደህንነት ስሜት እየተሰማት መጥቶ ነበር። ነገር ግን ከጊዜያት በኋላ ማርጋሬት ሚራንዳን ማራቅ ስትጀምር ሚራንዳ እንደገና የሐዘን ስሜት ይሰማት ጀመር። እናቷን በመናፈቅና ለምን ጥላት እንደሄደች በማሰብ ትንሽየዋ ልጅ በከባድ ሐዘን ውስጥ መቁሰል ትጀምራለች። በሚያሳዝን ሁኔታ የማርጋሬት ደግነት ወደ የተቀየረና ሚራንዳን ወደማያልቅ ጉልበት ብዝበዛ የጋበዘ ነበር። ሚራንዳ መሽቶ እስኪነጋ ድረስ ያንን ትልቅ ግቢ በማጽዳት ጊዜዋን ብታሳልፍም ይህ ገና መጀመሪያው ነበር። ምግብን እንደ ቅጣት በመጠቀም ሚራንዳ ከባዱ ስራዋን ማጠናቀቅ ካልቻለች ምግብ ባለመስጠት ትቀጣ ነበር። ለጥቂት ጊዜያት ያክል ለምልሞ የነበረው የሚራንዳ ሰውነት ዳግም በመክሳቱ አንዳንድ ቀናቶችን በድካም ብዛት ራሷን ትስት ነበር። ሌሊቱን ሙሉ በማልቀስ የምታሳልፈው ሚራንዳ ብዙውን ጊዜ ማርጋሬት ልቧን እንዳታራራላት ብትለምናትም ልበ ክፉዋ ማርጋሬት ግን ሰውነቷ እስኪደነዝዝ ድረስ ትደበድባት ነበር። በአንድ ምሽት ሚራንዳ ወደ መኝታዋ እንደሄደች አንድ ሰው መጥቶ እንዲታደጋት በመለመን በእንባ መጸለይ ትጀምራለች። በዚያም ምሽት ሚራንዳ ማርጋሬት አውሮፓ ለሚገኙ ሰዎች ልትሸጣት በማሰብ በስልክ ስትደራደር በመስማቷ በድንጋጤ ትደርቃለች። ሕይወቷን ለማትረፍ ማምለጥ እንዳለባት በመወሰን በቀጣዩ ቀን ጀንበር ስትወጣ እቅዷን መፈጸም ትጀምራለች። ከቤቱ መክፈቻ ቁልፍ በመስረቅ ለመክፈት ስትሞክር ልቧ በፍርሃት በኃይል ይመታ ነበር። ገና ፀሐይ ባለመውጣቷ ሰዓቱ ቢያስፈራትም ሚራንዳ ግን በድፍረት ወደ በሩ በመሄድ ብሎም ቁልፉን በመውሰድ በሩን ትከፍታለች። የበሩ መክፈት ከገመተችው በላይ ድምፅ በማውጣት እንደምትያዝ ብትታስብም ነገር ግን አንድ የሚመጣ ሰው ባለመኖሩ ወጥታ መሄድ ትጀምራለች። እግሯ የት እንደሚያደርሳት ባታውቅም ወደ ኋላ ለመመለስ የምታምነውም ሆነ የሚያስጥላት ሰው አለመኖሩን በማወቋ ተስፋ አልቆረጠችም። ከማርጋሬት ክፋት ርቃ አዲስ ሕይወት፣ አዲስ ተስፋ መኖር ነበረባት። በድንገትም ወደ አንድ ፍርድ ቤት አካባቢ ስትደርስ አንድን ተስፋ በውስጧ በመያዝ ወደ ውስጥ ታመራለች። በፍርድ ቤት ውስጥ ቁጭ ብላ ሳለም ወንጀለኞች እጃቸውን ሲያገኙና ሰዎች ፍርድ ሲያገኙ በመመልከቷ ሚራንዳ ይህ ምናልባትም የእርሷ ዕድል ሊሆን እንደሚችል ማሰብ ትጀምራለች። ሚራንዳ በዚህ ቦታ ምናልባትም ታሪኳን ብትናገር አንድ ሊያደምጣትና ሊረዳት የሚችል ሰው ሊኖር እንደሚችል ገምታለች። በቅን ፍርዱ የሚታወቀው ዳኛ ፊሊፕም የፍርድ ዳኝነቱን በመስጠት ላይ ሳለ ከሕዝቡ መካከል ሚራንዳን ያስተውላታል። የምትሰጠው ምልክትና ፊቷ ላይ የሚነበበው ፍርሃት በማስተዋሉ ዳኛው ልጅቷ ችግር ውስጥ ልትሆን እንደምትችል ማሰብ ይጀምራል። የፍርድ ሂደቱንም በማቋረጥ ሚራንዳን ሲጠራት እሷን በፍርሃት እየተንቀጠቀጠች ወደ መነጋገሪያው ታመራለች። ሕዝቡም በሙሉ ወደ ልጅቷ ትኩረቱን ሲያደርግ ሚራንዳ በማትቆጣጠረው መልኩ እጆቿ በመንቀጥቀጥ ላይ ነበሩ። ሚራንዳ በዝምታ ስትዋጥ ዳኛ ፊሊፕም በጎርናና ድምፁ ተናገሪ እንጂ በማለት ያዛታል። ታሪኳን መናገር ስትጀምርም በሁለት ሴቶች ምክንያት የደረሰባትንና ከእናቷ በላይ ግን ማርጋሬት ያደረሰችባትን በደል ምን ያክል እንደጎዳት ትናገራለች። ሕዝቡም የሚራንዳን ታሪክ በትኩረት መከታተል ሲቀጥል ስለደረሰባት ስቃይና ድብደባ ስትናገር በድንጋጤ አፋቸውን መያዝ ይጀምራሉ። ሚራንዳ ታሪኳን መናገር ከጨረሰች ከ3 ደቂቃ በኋላ ዳኛ ፊሊፕ በፍጥነት ፖሊስ ይጠራል። ከጥቂት ሰዓታት በኋላም ፖሊሶች ከሚራንዳ ጋር በመሆን በማርጋሬት መኖሪያ ቤት ይደርሳሉ። ፖሊሶች መምጣታቸውን ስትመለከትም ማርጋሬት ለመውጣት ፈቃደኛ ባለመሆኗ ፖሊሶቹ ቤቱን ሰብረው በመግባት በቁጥጥር ስር ያውሏታል። በምርመራ ወቅትም በሚያስደነግጥ ሁኔታ ማርጋሬት ለረጅም ዓመታት ያክል በሕፃናት ሕገወጥ ዝውውር ላይ የተሰማራች ሴት መሆኗ ይጋለጣል። በዚህ መሰረትም ተጨማሪ ምርመራን በማድረግ ፖሊሶች በእሷ ስር ያሉ ሌሎች ሕፃናትን ነጻ በማውጣት ከቤተሰቦቻቸው ጋር እንዲገናኙ ያደርጋሉ። ነገር ግን በሚያሳዝን ሁኔታ ማርጋሬት አብዛኞቹን ወላጆች ልጆቻቸውን የተቀበለቻቸው የውሸት ቃል በመግባት ሲሆን በተቃራኒው ግን ጉልበታቸውን በመበዝበዝ ለባርነት ተሸጣቸው ነበር። ዳኛ ፊሊፕም በሚራንዳ ጉዳይ ልቡ በመነካቱ ፖሊሶች የሊሳን አድራሻ በክረው እንዲፈልጉ ይጥራል። ፖሊሶች ሊሳን ሲያገኟትም ማርጋሬት ሚራንዳን ባደረገቻት ነገር ተደናግጣ ነበር። ምንም እንኳን በማርጋሬት ብትታለልም ነገር ግን ልጇን አሳልፋ በመስጠቷ ፍርድ ይጠብቃት ነበር።
ወደ ችሎቱ ስትቀርብም በቦታው የነበረው ታዳሚ በሚራንዳ ላይ ጠባሳን ያሳረፉት የሁለቱን ሴቶች ፍርድ ለመከታተል ጓጉቶ ነበር። ፍርድ ቤቱም ሁኔታውን ለመከታተል በተገኙ ሰዎች ሲሞላ ዳኛ ፊሊፕ የሁኔታውን ክብደት ትኩረት በመስጠት የፍርድ ሂደቱን ይጀምራል። ጠበቆቹም የማርጋሬትን ወንጀል አንድ በአንድ መናገር ሲጀምሩ ለታዳሚ በሙሉ የማርጋሬት የተደበቀ ማንነት መጋለጥ ይጀምራል። ማርጋሬትን በሕፃናት ሕገወጥ ዝውውር ወንጀለኛ ሆና በመገኘቷ ለ40 ዓመታት ያክል በእስር እንድትቆይ ሲፈረድባት ሊሳ ላደረገችው ተግባር የ6 ዓመት እስር ተፈረደባት። የተፈጠረውንም ነገር ስትመለከት ሊሳ ከልጇ ይልቅ የራሷ ጥቅም በማስቀደሟ በውሳኔዋ መጸጸት ትጀምራለች። በፍርድ ቤት ውስጥም ሊሳ እያለቀሰች የሚራንዳን ምህረት መማጸን ስትጀምር ዳኛ ፊሊፕ በእስር ቤት ቆይታዋ ራሷን እንድታሻሽል ይነግራታል። ከፍርድ ሂደቱ በኋላ ሚራንዳ ወደ ሕፃናት ማሳደጊያ እንድትገባ ብትታዘዝም ነገር ግን ከእናቷም ሆነ ከማርጋሬት ጋር ከመኖር እንደሚሻል አስባ ነበር። በወቅቱ በቂ ልብስና ምግብ ብታገኝም ከጥቂት ጊዜ በኋላ ግን ነገሮች በአስገራሚ ሁኔታ ይቀየራሉ። በአንድ የማሳደጊያ ሰራተኛ ምክንያት የሚራንዳ መኖር የሰሙት አያቶቿ እርሷን ለማሳደግ ጥያቄ ያቀርባሉ። ሊሳ የሚራንዳን አባት ፈልጋ ለማግኘት ባለመቻሏ ለዚያው ሰራተኛ የሚራንዳን አባት እንዲፈልግላት ጠይቀው ነበር። ምንም እንኳን ቶኒ ከሚራንዳ ጋር ምንም አይነት ግንኙነት እንዲኖረው ባይፈልግም የወላጆቹ ፍላጎት ግን ከሱ የተለየ ነበር። የማሳደጊያው ሰራተኛ የሚራንዳ ፎቶ ስታሳያቸው ሚራንዳ ከቶኒ ጋር ያላትን መመሳሰል አለመመልከት አልቻሉም ነበር። በዚህም ምክንያት ለሚራንዳ ቤትና እንክብካቤ በመስጠት የሚገባትን ሕይወት እንድትኖር በጉዲፈቻ ለማሳደግ ይወስናሉ። የጉዲፈቻ ሂደቱ ሲከናወንም ሚራንዳ ለረጅም ጊዜ ያክል ተፈልገው የነበረውን የቤተሰብና የደህንነት ስሜት በመጨረሻም ልታገኝ